ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2ን እየመራን ከናንተ ጋር ቆይታ የምናደርገው ባልደረባዬ በሱ ፍቃድ ተገኝና ኢየሩሳሌም ወሰንየለህ እንዲሁም በምልክት ቋንቋው አማራ ያለው ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎቹን በማስቀደም እንጀምራለን። ኢትዮጵያ በኮፕ 32 መድረክ በአየር ንብረት ለውጥ ላይ የጋራ እርምጃን የሚያበረታታ ጠንካራና ትርጉም ያለው ውጤት ለማምጣት ሙሉ በሙሉ ቁርጠኛ መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋገጡ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ ኮፕ 32 እንድታስተናግድ ዓለም አቀፉ ማህበረሰብ ትልቅ ኃላፊነት ስለሰጠን ክብር ይሰማናል ብለዋል። እንዲሁም ኢትዮጵያ በፈረንጆቹ 2027 በአዲስ አበባ ኮፕ 32ን ለማስተናገድ ያቀረበችውን ጥያቄ ሙሉ በሙሉ ለደገፉ የአፍሪካ ሀገራት ተወካዮች ምስጋና አቅርበዋል። በሰው ልጆች ኑሮ በጣም አንገብጋቢ ከሆኑ ተግዳሮቶች መካከል አንዱን ለመቅረፍ እንዲቻል የጋራ ጥረቶችን ለመምራት እድሉን ስላገኘንም አመስጋኞች ነን ብለዋል። መረጃው የኢዜአ ነው። ለቀሪ የሀገራዊ ምክክር ሂደቶች መሳካት የፖለቲካ ፓርቲዎች ንቁ ተሳትፎ አስፈላጊ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ፖለቲካ ፓርቲዎች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ ከፖለቲካ ፓርቲዎች ጋር በአዳማ ከተማ እየተወያዩ ነው። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ መድረክ ባስተላለፉት መልእክት ኮሚሽኑ ወደ ሀገራዊ ምክክር ጉባኤው ምዕራፍ ለመሸጋገር የሚያስችሉ ተግባራትን እያከናወነ መሆኑን ኮሚሽኑ ለኤኤምኤን በላከው መረጃ አስታውቋል። ኮሚሽኑ በሀገራችን እየተንቀሳቀሱ ካሉ የፖለቲካ ፓርቲዎች መካከል ከ80 በመቶ በላይ የሚሆኑት በምክክር ሂደቱ እየተሳተፉ ነው ማለታቸው ተገልጿል። በምክክር ሂደቱ በተለያዩ ምክንያቶች ያልተሳተፉ የፖለቲካ ኃይሎችን ለማሳተፍ ኮሚሽኑ በራሱ መንገድ ጥረት እያደረገ መሆኑንም አመላክተዋል። በቀጣይ ጊዜያት በሀገር አቀፍ ደረጃ የሚከናወኑትን ሀገራዊ ምርጫና የሀገራዊ ምክክር ጉባኤ አጣጥሞ መጓዝ ያስፈልጋል ያሉት ዋና ኮሚሽነሩ ቀሪ የምክክር ምዕራፎች በስኬት እንዲጠናቀቁ የፖለቲካ ፓርቲዎችን ጨምሮ ሁሉም የህብረተሰብ ክፍል ሚናውን እንዲወጣም ኮሚሽነር ፕሮፌሰር መስፍን አርአያ ጥሪ ማቅረባቸው ተገልጿል። ስለ ትግራይ ክልልም የምክክር ተሳትፎ የተናገሩት ዋና ኮሚሽነሩ ያሉ ችግሮች ተፈተው ወይም በችግሮቹ መካከል በማለፍ የትግራይ ክልል እንደ ሌሎች ክልሎች በምክክር ሂደቱ መሳተፉ ከፍተኛ ጠቀሜታ እንዳለው የኮሚሽኑ እምነት መሆኑን አጽንኦት መስጠታቸውን ነው የተገለጸው። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ነው በመከታተል ላይ ያላችሁት ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አጫጭር ጉዳዮችን አስቀድመናል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ለከፍተኛ መንግስት አመራሮች ሲሰጥ የነበረው ስልጠና ማጠቃለያ ላይ በጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር አቀፍ ደረጃ እንዲሳኩ የተቀመጡ ግቦችን በአዲስ አበባ ከተማ ደረጃ በላቀ ደረጃ ለመተግበር የሚያስችል እቅድ መዘጋጀቱን ከንቲባ አዳነች አቤቤ አስታወቁ። የከተማ አስተዳደሩ በየደረጃው የሚገኙ አመራሮች ግቦቹን ለማሳካት በተዘጋጀው እቅድ ላይ ውይይት አካሂደዋል። ሰብስቤ ባዩ ተጨማሪ አለው። በሀገር አቀፍ ደረጃ የመንግስትና የብልጽግና ፓርቲ ከፍተኛ አመራሮች በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ስልጠና ሲወስዱ ቆይተዋል። በስልጠናው ማጠቃለያ እንደ ሀገር በበጀት ዓመቱ ሊሳኩ የሚገባቸው ግቦች በኢፌዴሪ ጠቅላይ ሚኒስትርና የብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ በዝርዝር ይፋ የሆኑ ሲሆን አመራሮቹም በግቦቹ ላይ በመወያየት የጋራ መግባባት ላይ ደርሰዋል። እነዚህን ሀገር አቀፍ ግቦች ለማሳካት ታዲያ በአዲስ አበባ ከተማ ደረጃ እቅድ በማውጣት ወደ ትግበራ ለመግባት ዝግጅት መደረጉን ከንቲባ አዳነች አቤቤ በተዘጋጀው እቅድ ላይ በየደረጃው የሚገኙ አመራሮች በተወያዩበት ወቅት ገልጸዋል። በስልጠና መጨረሻ ያስቀመጥናቸውና የተስማማንባቸው ግቦች ከከተማችን አንጻር ማሳካት የግድ ይላል። ይዘን ያላሳካነው ግብ እስካሁን ድረስ የለም። ወደፊትም እንደዛ አይሆንም፣ እናሳካለን። እነኚህ ግቦች ደግሞ ለከተማችን ብቻ ሳይሆን ሁልጊዜ አዲስ አበባ ላይ ጠንከር ብለን ስንሰራ ሀገራዊ የሆነ እንድምታም አላቸው።
በርካታ እንደዚህ ከተማ የጀመርናቸው እንደ ሀገር ተስፋፉ ለህዝባችንና ለሀገራችን በርካታ ጥቅሞች ያስገኙ ስራዎች እንዳሉን የሚታወቅ ነው። የኮሪደር ልማት፣ የእሁድ ገበያ፣ የወንዞች ዳርቻ፣ የስታንዳርድና የሴት ባክ ህግ እንኳን በቅርብ ጊዜ የምናስታውሰው ነው። አሁንም ደግሞ በጋራ የተስማማንባቸው ግቦች እንደዚሁ ስታንዳርድ ማስቀመጥና መፈጸም እንደሚቻል ማሳያነት እንዲኖራቸው ጭምር በማድረግ የምንፈጽማቸው ይሆናል። የግቦቹ ስኬታማነት በተከታታይነት የሚገመገም መሆኑን የተናገሩት ከንቲባ አዳነች በጊዜ የለንም መንፈስ ፍጥነትና ፈጠራን በመጨመር ግቦቹን ለማሳካት ሁሉም ሊረባረብ ይገባል ብለዋል። እነኚህን ግቦች በየጊዜው በየወሩ እንገመግማለን። መገምገም ብቻ ሳይሆን የምናስቀምጠው እያንዳንዱ አመራር በፈጸመው ልክ ጥራት፣ ፍጥነት፣ ብዛት መለኪያ ይሆንና አንደኛ የሰራን የምንሸልምበት፣ ሁለተኛ ነገር ደግሞ ያልሰራን ተጠያቂ የምናደርግበት። በፍጥነት በጥራት በብዛት ለውጥ ማምጣት አለብን። ጊዜ የለንም። ጊዜ ስለሌለን ረጋ ብለን ቀስ ብለን የምንሄድበት ወቅት ላይ አይደለም ያለነውና ፍጥነቱን ሩጫውን ሁሉም ሰው ነው መቀላቀል የሚገባው። ኢነርጂው ካለና ኮሚትመንቱ ካለ ደግሞ ምንም የሚገድብ ነገር የለም። የትኛውም የስራ ቦታ ፈጠራን አክሎ በፍጥነት ለመስራትና በብዛት ለመስራት በጥራት ለመስራት ኮሚትመንት ካለው ይሄንን ሊያስደርግ የማይችል ሴክተርም ክፍለ ከተማም ወረዳም የለንም። የተቀመጡት ግቦችን የመተግበሩ ሂደት የተቋማትና በየደረጃው የሚገኙ አደረጃጀቶች መደበኛ እቅዶችን የሚተካ ሳይሆን በተጨማሪነት ተቀናጅተው የሚፈጸምና በየደረጃው በሚደራጅ ግብረ ኃይል ድጋፍ እየተደረገለት ትግበራው እንደሚከናወንም ተገልጿል። በግብረ ኃይል እናስተባብራለን ስንል ግቦቹን በዚህ ደረጃ ለማሳካት ድጋፍና ክትትል ስለሚያስፈልገው ድጋፍና ክትትል እናደርጋለን። ከዛ ውጪ እያንዳንዱ ስራ ሴክተር አለው። የነበረውን አደረጃጀት አናጠፋም። ያው እቅዳችንም እኮ እንዳለ ነው። ይሄንን እቅዳችን ላይ ነው ወስደን በዚህ ደረጃ እዛ ውስጥ የምናስገባው ነው እንጂ እዚህ ውስጥ ያልታቀደ ስራ እኮ የለንም አይደለም። የታቀዱ ናቸው። ግን እንዴት ነው የምናሳካው የሚለውን የጋራ አመራር የምናረጋግጥበት ለየብቻችን እንደ መስሪያ ቤታችን የምንሰራው እንደገና ደግሞ በጋራ ሆነን እየገመገምን የምንመራበት አግባብ ላይ ነው ግልጽ እየሆነ ያለ ነው። ይህ ስራ በነገራችን ላይ ተቋም እንደ ተቋም ያቅዳል። ተጨማሪ እቅድ ሆኖ ሊመጣ ይችላል ከአመታዊ እቅዱ በተጨማሪ። ከዛ ባሻገር ደግሞ በግብረ ኃይል ደግሞ የግብረ ኃይል እቅድ ሆኖ ይዘጋጃል እንደ ከተማም እንደ ክፍለ ከተማም እንደ ወረዳ። ስለዚህ በግብረ ኃይል አደረጃጀቱ ውስጥ የታቀደ ነው ተብሎ በተቋም የሚዘለልበት ምክንያት እንደሌለ ታሳቢ ማድረግ ያስፈልጋል። እያንዳንዱ ተቋም መዋቅር ከላይ የተመለከቱ ግቦችን ከመደበኛ አመታዊ እቅዱ በተጨማሪ ማለት ነው ኢንፋሲስ የምንሰጥበት ማለት ነው ትኩረት የምንሰጥበት ማለት ነው እንዳይዘናጋ ማለት ነው። ይሄ ከመደበኛ ስራ ጋር ስላለ ያንን ከመደበኛ ስራ ጋር አጣጥመን የምንሰራቸው ጉዳዮች ይኖራል ማለት ነው። በትግበራ በየወሩ ስራው የምንገመግምበት ይኖራል። ግብረ ኃይል ይኖራል። የከተማ ግብረ ኃይል በከተማ አለ። የነበረውን ግብረ ኃይል አጠናክረን እንቀጥላለን። ክፍለ ከተማ ላይም ግብረ ኃይሉ ተጠናክሮ ይቀጥላል። ወረዳ ላይም ግብረ ኃይሉ ተጠናክሮ ይቀጥላል። ስራዎቹን እነዚህ ያስቀመጥናቸው ግቦቹን ወደ የተደራጁት ግብረ ኃይሎች ውስጥ እንዲዋዋጡ አድርገን ግብረ ኃይሉ ሲገመግም እነዚህን ጉዳዮች ጭምር ሙሉ ያደረገ የሚገመግምበት ሁኔታ ይኖራል። ከተለዩ ዋና ዋና ግቦች መካከል የብሔራዊ መታወቂያ ፋይዳ ምዝገባን፣ የ5 ሚሊዮን ኮደሮችን፣ የተጀመሩ የኮሪደር የወንዝ ዳር ልማትና ሌሎች ፕሮጀክቶችን ለምርጫ ምቹ ሁኔታ መፍጠርና የሲቪል ሰርቪስ ሪፎርም ግቦችን 100% ማሳካት፣ የኑሮ ውድነትን መቀነስ፣ ሌብነት፣ ጉቦኝነትና ብልሹ አሰራርን፣ መንደርተኝነትና በአካባቢዊነት ማሰብና መስራትና ጠባቂነትን መቀነስ እንዲሁም ተረጅነትና ልመናን፣ ለልማት መዋል የሚገባው መሬት አጥሮ ማስቀመጥን፣ ኮንትሮባንድና ህገወጥ ንግድና ሰላማዊ ሁኔታን የሚያውኩ የጥፋት እንቅስቃሴዎችን ሙሉ በሙሉ ማስቀረት የትኩረት ማዕከል ሆነው የሚፈጸሙ እንደሚሆንም ተገልጿል። የኤርትራ መንግስት በኢትዮጵያ ላይ የጠላትነት ዓላማ ላላቸው ኃይሎች ሁሉ መሳሪያ ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ይህንን ያሉት ሆርን ሪቪው የተሰኘው የመማክርት ጉባኤ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ቤተልሔም አየነው ዝርዝሩን ይዛለች።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያና የኤርትራን አሁናዊ ሁኔታ በተመለከተ ሰፊ ማብራሪያ ሰጥተዋል። ዶክተር ጌዲዮን በሁለቱ ሀገራት መካከል እየታየ ላለው ውጥረትና የግጭት ዝንባሌ እንደመነሻ የሚነሱ ወደ 5 ነጥቦችን አትተዋል። የኤርትራ መንግስት ራስን በራስ የማስተዳደር መብቱን ሲጠቀም የሚጠበቅበትን ግዴታና ኃላፊነት ባለመወጣት መሆኑን የጠቀሱት በፖለቲካው አገላለጽ ኢትዮጵያ የራሷን የቻለች ሉዓላዊ ሀገር ብትሆንም የኤርትራ ከፍተኛ አመራሮች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎችና ፕሬዚዳንቱን ጨምሮ ስለ ሀገሪቱ የውጭ ጉዳይ አስተያየትና ትችት ሲሰጡ ይደመጣሉ ሲሉ አንስተው የኔ ብቻ ሐሳቤ በኤርትራ መንግስት ዘንድ እየታየ ስለመሆኑን ገልጸዋል። The Eritrean governing class believes that Eritreans have a stake in the Ethiopian economy. የኤርትራ መንግስት የኤርትራ ህዝብ ከኢትዮጵያ ኢኮኖሚ ድርሻ እንዳለው አድርጎ ያስባል። ይህም የኔ ብቻ ነው፣ የእናንተ ግን የኛም ነው የሚለው እሳቤ ችግር ሲፈጥር የቆየ ተግዳሮት ነው። ከ1991 ዓመተ ምህረት ግጭት በፊት ህገወጥነትና በዝባዥነት እሳቤ ተስፋፍቶ ነበር። አሁንም ተመሳሳይ ነገር በግልጽና በጉልህ ዛሬም እየተሰማ ነው። And echoes of the same tune can also be heard loud and clear even today. የኤርትራ መንግስት ከኢትዮጵያ ጠላቶች ጋር በመወገን የሀገሪቱን ህልውና ለማናጋት እየሰራ ስላለው ተግባርም ያነሱት ሚኒስትሩ በኢትዮጵያ ውጥረት እንዲሰፍን እየተሰነዘሩ ስላሉ ተገቢ ያልሆኑ ተግባራትም ጠቅሰዋል። The tendency of the Eritrean leadership to present itself as an instrument for all forces having hostile intentions against Ethiopia. የኤርትራ መንግስት በኢትዮጵያ ላይ የጠላትነት ዓላማ ላላቸው ኃይሎች ሁሉ መሳሪያ ነው። ከግምት ውስጥ ልናስገባው የሚገባው ሌላው ጉዳይ የኢሳያስ ዶክትሪን ተብሎ የሚገለጸው ጉዳይ ነው። ያልተጻፈ እውቅና የሌለው ቢሆንም ከ30 ዓመታት በላይ ቀጥሏል። ይህ ዶክትሪን የሚያስበው ኤርትራ ጸንታ የምትቆመው በኢትዮጵያ ደህና ለመሆን ነው። የኤርትራ ደህንነት በኢትዮጵያ ሁከት ይጸናል እንደማለት ነው። As such, the doctrine predicates Eritrea's security on Ethiopia's insecurity. በርካታ ሀሳቦችን ባነሱበት መድረኩ ላይ ኢትዮጵያ ፍትሃዊ ተጠቃሚ እንዳትሆን የሚደረጉ ጥረቶች ሁሉ ተቀባይነት የሌላቸው ስለመሆኑም አንስተዋል። Ethiopia must not be locked in poverty. In the long run, a poverty-stricken Ethiopia will be an Ethiopia ኢትዮጵያ ለድህነት መተው የለባትም። ለዘለቄታው በድህነት የተደቆሰች ኢትዮጵያ በዲሞግራፊ እድገትና በኢኮኖሚ ገርዶች ተሸንፋ የምትፈርስ ኢትዮጵያ ትሆናለች። ኢትዮጵያ ከድህነትና ከድህነት ግንባር ቀደም መሻገር የምትችለው እድገትና የኢኮኖሚ እንቅስቃሴ ለማስቀጠል አዲስና ፍትሃዊ ዕድሎችን በመፍጠር ብቻ ነው። ስለዚህ ዘላቂና አስተማማኝ የባህር መዳረሻ ፍለጋ ለኢትዮጵያ የህልውና ማስታወሻ ነው። The sea is an existential matter for Ethiopia. ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 24/7 ምዕራፍ 2ታችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። ከኛ ጋር ስላላችሁ እናመሰግናለን። ኢትዮጵያ ያነሳችው የባህር በር ጥያቄ የፍትሃዊነት ጥያቄ ነው ሲሉ የህዝብ ተወካዮች ምክር ቤት አባላት ገለጹ። አህጉራዊ ተቋማት የኢትዮጵያን የህዝብ ጥያቄ አፋጣኝ ምላሽ እንዲያገኝ ማገዝ ይገባቸዋል ብለዋል። ዝርዝሩን ሄኖክ ዘነበ አዘጋጅቶታል። ኢትዮጵያ ለሺህ ዘመናት የናኘችበት ቀይ ባህር ላይ ዛሬ የለችም። ለዘመናት የንግዷ መተላለፊያ፣ ለረዘሙ ጊዜያት የስልጣኔዋ መግቢያ በርና መተላለፊያዋ ላይ ዛሬ ተገላለች። ይህ የተሰራባት ሴራና ስውት ትርክት ላለፉት 3 አስርተ ዓመታት ከታሪካዊ ስፍራዋ አርቋት ቆይቷል። ታዲያ ያለ አንዳች የህግ አግባብ ያጣቸው የባህር በር በተለይም የአሰብ ወደብ እንዲመለስ በአመታት መካከል ጥያቄ ቢኖርም በነበረው መንግስት መዋቅር ጭምር ጆሮ ዳባ ልበስ ተብሎ ቆይቷል። 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች፣ የሚስተካከላት የለም። ይኸውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። ሀገራት በቀይ ባህር ላይ ያላቸውን ብሔራዊ ጥቅም ለማስጠበቅ እሽቅድድም በገቡበት በዚህ ወቅት ታዲያ አሁን ላይ መንግስት ታቡ ሆኖ የቆየውን ጥያቄ ወደፊት አምጥቶታል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው
ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? በአንድ ወቅት እንዳሻት ከቀይ ባህር ማማ ቆማ ድንበሯንና ሉዓላዊነቷን ታስከብር የነበረችው ኢትዮጵያ ወደ ቀድሞ ሀብቷ መመለስ ትርጉሙ የመኖርና ያለመኖር ሆኖ ተገኝቷል። የባህር በር ጉዳይ ትርጉሙ ለኢትዮጵያ ሕዝብ ትልቅ ነው። ኢትዮጵያ ሕዝብ ትልቅ ሕዝብ ነው። ከ60 እስከ 70 ሚሊዮን የሚቆጠር ዜጎች ወጣት የሆኑበት ብዙ ሪሶርስ የሚያስፈልጉት ሰፊ የስራ እድል የሚያስፈልጉት ወጣት ባለበት ሀገር ውስጥ የባህር በር እጅግ አስፈላጊ ነው። ይሄ ህዝብ እየበዛ ሲሄድ መተንፈሻ ያስፈልገዋል። ኢኮኖሚያዊ ትስስር ብቻ ሳይሆን ሶሻል ኢንተርኮኔክሽን ይፈልጋል ከሌሎች ሀገራት ጋር። ከኢኮኖሚ አንፃር በጣም ተጎድተናል ባለፉት 30 እና ከዛ በላይ ዓመታት። በሌላ በኩል አሁን የባህር ኃይል የምናደራጅበትና ብሔራዊ ጥቅሞቻችን የምናስከብርበትን ሰፈር ስላሌለን ጭምር ኢትዮጵያ ትላልቅ ጉዳቶችን እያስተናገደች ስለሆነ እነኚህ ሁለቱን ነገሮች ጨምረን ስናይ የባህር በር ዛሬ ላይ ለኢትዮጵያ የህልውና ጉዳይ ነው። የኢትዮጵያ የባህር በር ጥያቄ ከመንግስት አልፎ የማይቀለበስ የትውልድ ጥያቄ ሆኗል የሚሉት ተወካዮቹ ኢትዮጵያ ፍትህን እንጂ የማይገባትን አልጠየቀችም ይላሉ። በጣም ፍትሃዊ ነው። አንደኛ ኢትዮጵያ የባህር በር የነበራት ታላቅ ሀገር ዛሬ የባህር በር አታ ተቀርቅሮባት ማለት ነው መቀመጧ ራሱ አግባብ አይደለም ማለት ነው። ይሄ መፈታት አለበት ማለት ነው። የዓለም አቀፍ ህግንም የባህር ህግንም ብትወስድ ህጋዊ ነን። እንኳን ኢትዮጵያ የባህር በር የነበራት ዛሬ የባህር በር ተነጥቃ በዚህ ደረጃ የተቀመጠች አገር ቀርታ ምንም ነገር ከመሰረቱ የባህር በር የሌለው ሀገር ራሱ የባህር በር ከጎረቤት ሀገር የማግኘት ሙሉ መብት አለው። የሀገርን ሀብት አሳልፈ ለሌላ ሀገር ሲሰጥ መነሻዎች ሊኖሩ ይገባሉ። ህዝብ ሊሳተፍበት፣ ሊመክርበት፣ ሊያምንበት ይገባል። ይሄ ያልሆነም ለዚህ ነው ፍትሃዊ አይደለም አሰጣቱ። ሪቫይዝ ተደርጎ መታየት አለበት። ታሪክ አገላብጠን መከራከር መቻል አለብን። በሰላማዊ መንገድ በጠረጴዛ ዙሪያ ተከራክረን ብዙ ህጋዊ መረጃዎች ማቅረብ እንችላለን። ዓለም አቀፋዊ ህጎች አሉ፣ ይዳኙናል፣ እናሸንፋለን። ፍትህ እኛ ጋር ነው። አባይን የገደበ ትውልድ የባህር በርን ጥያቄ እውን አድርጎ ዳግም ታሪክ ሊሰራ ዝግጁ ነው ያሉት ተወካዮቹ የህዝቡ ጥያቄ ባጠረ ጊዜ ውስጥ ይሳካ ዘንድ አህጉራዊ ተቋማት ታሪካዊ ኃላፊነታቸውን እንዲወጡም ጠይቀዋል። በኢፍትሃዊ መንገድ ያጣነው ሀብት ቢሆንም ፍትሃዊነቱን ተገንዝበናል። ህዝቡ አውቆታል። እንደገና ቁጭት ተፈጥሯል። ይሄ ቁጭት ወደ ሌላ ችግር ሳይሻገር በኔጎሽዬሽን በተለይ ስፔሻሊ አፍሪካ ዩኒየን ኢንተርፌር በማድረግ የአፍሪካን ችግር በአፍሪካ በመፍታት በዚህ ረገድ ሚናውን ተጫውቶ የታሪኩ አካል መሆን አለበት የሚል አቋም ነው ያለኝ። የቀጠና ሀገሮች ኢትዮጵያ የባህር በር ባላገኘችበት በቀጠናው ሰላምና ልማት ይኖራል ብሎ ማሰብ አለባቸው፣ መተባበር አለባቸው። ኢትዮጵያ ላይ ቀርቅሮ ሰላም ልማት ይመጣል ለሀገራቸው ብሎ ሆነ ማሰብ የለባቸው። ኢትዮጵያ ብሔራዊ ጥቅም ማስገኘት ለቀጠናው ልማትና ሰላም መሆኑን መረዳት አለባቸው። የኢትዮጵያ የባህር በር ጥያቄ ከህዝብ አልፎ ዓለም አቀፍ ተቋማትና ሀገራት ዘንድም ተቀባይነት ያገኘ ስለመሆኑም ተመላክቷል። ተመልካቾች ቀጥለናል። በማዕከላዊ ኢትዮጵያ ክልል የተሰሩ የልማት ስራዎች በመንግስት የሚገቡ ቃሎች በተግባር የሚታዩ መሆናቸውን ማረጋገጫ ናቸው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ገለጹ። ሚኒስትር ዴኤታው በማዕከላዊ ኢትዮጵያ ክልል የተገነቡና የተገነቡ ያሉ መሰረተ ልማቶችን ተመልክተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን በስፍራው የሚገኘው ባልደረባችን ተመስገን ይመር በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት እንቆያለን። ጤና ይስጥልኝ ተመስገን፣ እንደምን አምሽተሃል? በአጠቃላይ በክልሉ የተሰሩና እየተሰሩ ያሉ መሰረተ ልማቶች እንዴት ይገለጻሉ? የሚኒስትር ዴኤታው ምልከታስ ምን ይመስላል? እንዴት ይገለጻል? አመሰግናለሁ ኢየሩስና በሱ ፍቃድ እንደምናምሽታችኋል። እንደምናመሻችሁ ውድ ተመልካቾቻችን። ኢትዮጵያ እንግዲህ ባለፉት ዓመታት ፕሮጀክቶችን መጀመር በተያያዘላቸው ጊዜ ማጠናቀቅን ተከናብታለች። ታዲያ ከተቋቋመ ጥቂት ዓመታትን ብቻ ያስቆጠረው የማዕከላዊ ኢትዮጵያ ክልልም የዚህ ትሩፋት ተጠቃሚና አንድ ማሳያ ተደርጎም ይወሰዳል። ታዲያ ዛሬ ላይ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ እንደዚሁ እንግዲህ በዛሬው ዕለት በዚህ በማዕከላዊ ኢትዮጵያ ክልል
በሆሳዕና ከተማ የተገነቡ ልማቶችን ተመልክተዋል። ከተመለከቷቸው ልማቶች መካከል ደግሞ የኮሪደር ልማት ተጠቃሽ ነው። ኢትዮጵያ እንግዲህ ባለፉት ዓመታት በተለይ ደግሞ ከተማና ከተሜነትን ለማስፋት በርካታ ስራዎችን ሰርታለች። ከአዲስ አበባ በተጨማሪ የክልል ከተሞችን በተለይ ደግሞ የልማት እንደዚሁም ደግሞ የመዘመን ተምሳሌት እንደሆኑ ለነዋሪዎቻቸውም እንደዚሁ ምቾትን እየለገሱ ዘንድ እየተሰናዱ እየተሰሩ ይገኛሉ። ሆሳዕና ከተማም በተለይ ደግሞ ባለፉት ጥቂት ወራት በተሰሩበት ስራ በርካታ ለውጦች መምጣታቸውን እንደዚሁ የምሽት እንቅስቃሴውን በተለይ ደግሞ የንግድ እንቅስቃሴ የሚሳለጥበት በርካታ ዜጎች ከውጭ ሀገራት ወደዚህ ኢንቨስትመንት የሚያፈሱበት ከተማ እንደሆነ ይታወቃል። ታዲያ ይህ በተግባር እንደዚሁም በውል የተገለጠ ስለመሆኑ ሚኒስትር ዴኤታው ሀሳብን ሰንዝረዋል። በተለይም ደግሞ ህዝብና መንግስት ከተቀናጀ ከተማን እንደዚሁም ደግሞ ሀገርን በጋራና በአብሮነት መቀየር እንደሚቻል ሆሳዕና ከተማ ትክክለኛ ማሳያ ስለመሆኑ እንደዚሁ ሀሳብን ሰንዝረዋል። ከዚህ ቀደም በተጨናነቀ በተሽከርካሪ እንደዚሁም በእግረኛ የሚገፋፋባቸው ጎዳናዎች አሁን ላይ የተለየ ግብር እንዲሰጡ ከዚህ በተጨማሪ አገልግሎት እንዲለግሱ ሆነዋል። የተሽከርካሪ ከዚህ በተጨማሪ የእግረኛ መንገዶች ተሰናድተዋል። ከዚህ ቀደም መሰረተ ልማቶች ቅንጅት አልነበራቸውም። በተለይ ደግሞ መብራት እንደዚሁም ደግሞ ቴሌና መሰል አገልግሎት ሰጪ ተቋማት አንዱ ሲተክል አንዱ ያፈርሳል። ነገር ግን የአዲስ አበባ ተሞክሮ በዚህ በሆሳዕና ከተማ ላይ እውን ሆኖ አንዱ ሲተክል ብቻ ሳይሆን አንዱ ሲያሳምር በጋራ ደግሞ የተሻለ ከተማን መፍጠር ላይ እውን የሆነበት አግባብ ስለመኖሩም እንደዚሁ ሀሳብን ገልጸዋል። ታዲያ ባለፉት ዓመታት በተለይ ደግሞ መንግስት የገባቸውን ቃሎች በተግባር መግለጥ ከዚህ በተጨማሪ ለህዝብ የሚገቡ ቃሎች ደግሞ ቃል ብቻ ሳይሆኑ በተግባር የሚረጋገጡ ስለመሆናቸው ማሳያ ናቸው ብለዋል። ታዲያ አሁን ላይ እንግዲህ ሀዲያ ሆሳዕና በተለይ እንግዲህ በበርካታ ነገር አምራና ተውባ 20ኛውን የብሔር ብሔረሰቦች በዓል እንደዚሁ ለማስተናገድ በርካታ ዝግጅቶችን እያደረገች ነው። ስለ በዓሉም እንደዚሁ ሀሳባቸውን ሰንዝረው ነበር አቶ ተስፋሁን። እንግዲህ እሳቸው ምን አሉ? በተለይ ደግሞ ማዕከላዊ ኢትዮጵያ ለሁሉም ኢትዮጵያ ክፍል አማካይ ነው። ስለዚህ ኢትዮጵያውያን ከተለያዩ ሀገሪቱ ክፍሎች ተመው በጋራነት የሚመክሩበት ይሆናል። ለዚህ ደግሞ መሰረተ ልማቶችን ማሰናዳት ብቻ ሳይሆን ማዘመን፣ ሆቴሎች እንደዚሁ የተራቀቀ ግልጋሎት እንደዚሁም ደግሞ የሰለጠነ ግልጋሎት እንዲሰጡ ማድረግ ላይ የተሰሩ ስራዎች አመርቂ የሚባሉ ናቸው። ይህን አጠናክሮ ማስቀጠል፣ ገጠርን ከከተማ ጋር ማስተሳሰር፣ በዚያም ደግሞ የተሻለችና ምቾትን ለዜጎቿ የምትለግስ ሀገርን መገንባት ላይ መንግስት በትኩረት እየሰራ ነው። ይህ በውል እየተገለጠ ይገኛል የሚል ሀሳብን ሰጥተዋል። አጠቃላይ ጉብኝታቸው እንደዚሁም ደግሞ የምሽት ቅኝታቸው ይህን ይመስላል። ተመልካቾች እናመሰግናለን። ባልደረባችን ተመስገን ይመር በቀጥታ መስመራችን ላይ ገብተ መረጃን ስላጋራህን መልካም ምሽት ይሁንልህ። የዳኝነት አገልግሎት አሰጣጥን ቀልጣፋና ውጤታማ ለማድረግ የሚያስችሉ በቴክኖሎጂ የተደገፉ አሰራሮችን ተግባራዊ እያደረገ እንደሚገኝ የፌዴራል ከፍተኛ ፍርድ ቤት አስታወቀ። ከፍተኛ ፍርድ ቤቱ ቀልጣፋ ጥራት ያለው አገልግሎት ለተገልጋዮች ተደራሽ ማድረግ በሚል መሪ ሀሳብ ከባለድርሻ አካላት ጋር ውይይት አካሂዷል። ታምሩ ደምሴ የዳኝነት አገልግሎት አሰጣጥ ቀልጣፋ፣ ተገማችና የሕዝብ አመኔታን ያተረፈ የዳኝነት ተቋም ለማድረግ የተለያዩ የለውጥ አሰራሮችን ቀርጾ ተግባራዊ እያደረገ ይገኛል የፌዴራል ከፍተኛ ፍርድ ቤት። ፍርድ ቤቱ እየሰጠ የሚገኘውን አገልግሎት ዘመናዊና የተገልጋዩን እርካታ ለማሳደግ ያለመ የውይይት መድረክ ከዳኞች ማህበራት፣ ጠበቆች፣ አቃቢ ሕጎችና የሚኒስቴር መስሪያ ቤት የሕግ ባለሙያዎች ጋር አካሂዷል። የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት ወይዘሮ ሌሊሴ ደሳለኝ ፍርድ ቤቶች የሕግ የበላይነት እንዲከበር፣ ሰላም እንዲሰፍን ትልቅ ሚና እንዳላቸው አንስተው የዳኝነት አገልግሎት አሰጣጥ ውጤታማና ጥራት ያለው ለማድረግ ባለድርሻ አካላት የላቀ ሚና እንዳላቸው አውስተዋል። የዳኝነት አገልግሎት አሰጣጥን ውጤታማ፣ ቀልጣፋና ጥራት ያለው ለማድረግ ፍርድ ቤቶችና ባለድርሻ አካላት ትልቅ ሚና አላቸው። በመሆኑም የፍርድ ቤት አገልግሎት አሰጣጥን በተመለከተ ባለድርሻ አካላት የሚሰጡት አስተያየት መሰረት በማድረግ ጠንካራ ጎኖችን አጠናክሮ ለማስቀጠል እና በአገልግሎት አሰጣጥ ደግሞ የተስተዋሉ ችግሮችን ወይም ደግሞ ክፍተቶችን በመለየት የአገልግሎት አሰጣጡ ቀልጣፋ እንዲሆን የሕዝብን አመኔታ ያተረፈ የዳኝነት አካል እንዲሆን ለማድረግ ከባለድርሻ አካላት ጋር ውይይት ማድረግ
ትልቅ ሚና አለው። የዳኝነት ነጻነት፣ ገለልተኝነት እንዲሁም የዳኝነት ግልጸኝነትና ተጠያቂነትን ከማስፈንና ከማሳደግ አንጻር በርካታ ተግባራት መከናወናቸውን ያነሱት ወይዘሮ ለሊሴ ተግባራቱ በተያዘላቸው ጊዜ ውሳኔ አለመስጠትና የመሳሰሉ ችግሮች መኖራቸውን አንስተዋል። እነዚህን ክፍተቶች ለመሙላት ቅድሚያ በመስጠት ውሳኔ እንዲያገኙ በማድረግና የተመረጡ ጉዳዮችን በቴክኖሎጂ በማስደገፍ አገልግሎቶችን ለማቀላጠፍ እየተሰራ ስለመሆኑም ተናግረዋል። ጉዳዮችን በተያዘላቸው ጊዜ እልባት አለመስጠት ሲሆን ውዝፍ መዛግብቶችን ከማጥራት አንጻር ቅድሚያ ተሰጥቶ ሲሰራበት ቆይቷል ማለት ነው። ከዚህም ጎን ለጎንም የተመረጡ ችሎቶችም በቴክኖሎጂ እንዲታገዙ ከማድረግ አኳያ እንደ ፌደራል ከፍተኛ ፍርድ ቤት ያሉን ጉዳዮች ችሎቶችም በርካታ ከመሆናቸው አንጻር የተወሰኑ ችሎቶች ላይ ትኩረት በመስጠት ስማርት የኮርት ሩምን ለማደራጀት ሙከራዎች ተደርጓል። በሌላ በኩል ድምፅን ወደ ጽሁፍ ከመቀየር አኳያ ከዚህ በፊት ከኤአይ ጋር በመሆን ሶፍትዌር የበለጸግን ሲሆን ይህንን ሶፍትዌር ስራም በስራ ላይ እንዲውል ተደርጓል። ውይይቱ እየተሻሻለ የመጣውን የፍርድ ቤቱን አሰራር ለማሻሻልና አገልግሎት አሰጣጡን ይበልጥ ለማጠናከር እንደሚያስችል የተናገሩት ደግሞ ተሳታፊዎች ናቸው። በተለይ በየጊዜው የአገልግሎት ጥራቱን ቅልጥፍናውን እያሻሻለ የመጣ በተለይም በቴክኖሎጂ እየታገዘ የመጣ ነውና ስለዚህ እዚህ ላይ ጥሩ ነገር ያለ መሆኑም ለቀጣይም ሊያሻሽሉ የሚችሏቸውን ነገሮች ነክሰው አውጥተው የያዙባቸው ሁኔታዎች ስላሉ የጋራ ችግር እንዳለን የጋራ አረዳድ በችግሮቹ ላይ ማለት ነው ለመፍትሄውም በጋራ እንደምንቆም የተረዳንበት ነው። እኔ አሁን ምን ተስፋ እየታየኝ ያለው መሰለ ለወደፊቱ በእንደዚህ አይነት መልኩ እንደዚህ አይነት መድረኮች እየተዘጋጁ እየተወያየን ችግሮችን እያነሳን መፍትሄ እየተሰጠበት የሚሄድና በጣም ትልቅ ደረጃ ላይ የሚደርስ መስሎ እየመሰለኝ መስሎ የተሰማኝ እና ባለሙሉ ተስፋ ነኝ እና መልካም እና ጥሩ መድረክ ነው። አዲስ ሚዲያ ኔትወርክ በመዲናዋ የኑሮ ውድነት ጫናን ለማቃለል የሚወሰዱ እርምጃዎችና እየተከናወኑ ያሉ የቁጥጥርና ክትትል ተግባራት በተገቢ ሁኔታ ህዝቡ ጋር እንዲደርሱ ህዝቡም በፍትሃዊነት ተጠቃሚ እንዲሆን ኃላፊነቱን እየተወጣ መሆኑን የአዲስ አበባ ንግድ ቢሮ አስታወቀ። ቢሮው ተግባሩን ይበልጥ ለማጠናከር ከአዲስ ሚዲያ ኔትወርክ ጋር ስምምነት አድርጓል። ተባረክ ኢሳያስ ዝርዝሩን ይዛለች። የትውልድ ድምጽ በመሆን በ5 የሀገር ውስጥና በ2 ዓለም አቀፍ ቋንቋዎች ቴሌቪዥንና ሬዲዮን ጨምሮ በ4 አማራጮች ለአድማጭ ተመልካች እየደረሰ የሚገኘው አዲስ ሚዲያ ኔትወርክ ከተለያዩ ተቋማት ጋር በጋራ ለመስራት የሚያስችለውን ስምምነት እየፈጸመ ተደራሽነቱን እያሰፋ ይገኛል። አሁን ደግሞ በከተማዋ ፈታኝ የሆነው የኑሮ ውድነት ጫና እንዲቃለል በሚደረጉ የአስተዳደሩ ተግባራት ይበልጥ እንዲጠናከሩ የሚያስችል ስምምነትን ከአዲስ አበባ ንግድ ቢሮ ጋር አድርጓል። ስምምነቱ አዲስ ሚዲያ ኔትወርክን በመጠቀም ከንግዱም ከሸማቹም ማህበረሰብ ጋር በሰፊው ለመድረስ አስቻይ መደላድልን ይፈጥራል ያሉት የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ጣቢያው ለማህበረሰቡ ስላለው ወቅታዊ የአቅርቦትና የግብይት ስርዓት መረጃና ፍትሃዊነት ተደራሽ ከማድረጉም ባሻገር የእሁድ ገበያዎች ላይና በዘርፉ እየተሰሩ ስላሉ የቁጥጥር ስራዎችም በስፋት ሲያሳውቅ መቆየቱን አንስተዋል። በአቅርቦትም ገበያው የተረጋጋ እንዲሆን የተረጋጋ ግብይት ስርዓት እንዲኖር ለማድረግም አዲስ አበባ ከተማ አስተዳደር የሰራቸውን 5ቱንም ትልልቅ ገበያ ማዕከላትና ቅዳሜና ይሁድ ገበያ ላይም ብዙ ፕሮግራሞች ተሰርተዋል። አዲስ ሚዲያ ኔትወርክ ሰርቶ ህዝቡ የማስተዋወቅ ገበያ ተደራሽነቱን ማስተዋወቋል። ዋጋው የተመጣጠነ መሆኑንም በተለያየ ጊዜ በመሄድ ሲሰራ ቆይቷል። በተመሳሳይ 3ቱ ቴማቲክ ኤሪያችን ላይ ቁጥጥር ነው። በቁጥጥር ላይም በርካታ ስራዎች ተወርዶ እስከ ታች ድረስ ሲሰራ ነው የቆየው። አሁን የተደረገው ስምምነት ከጣቢያው ጋር በይበልጥ ተቀራርቦ ለመስራትና የመረጃ ተደራሽነቱን ለማስፋት ጉልህ አስተዋጽኦ እንዳለውም ነው ኃላፊዋ ወይዘሮ ሀቢባ የገለጹት። ከአዲስ ሚዲያ ኔትወርክ ጋር መስራት አጠቃላይ የአዲስ አበባ ነዋሪም ከአዲስ አበባ ውጭም ያሉት የአዲስ አበባን ገበያ ሁኔታ፣ የዋጋ ሁኔታን፣ የአቅርቦቱን፣ የቁጥጥሩ ምን እንደሚመስል ባጭሩ ተደራሽ መሆን ስለሚችል ይሄንን ሚዲያ መርጤናል ማለት ነው። አዲስ ሚዲያ ኔትወርክ የትውልድ ድምጽ ከመሆኑን ባሻገር ለከተማው ነዋሪ ቀዳሚው የመረጃ ምንጭ እንደመሆኑ በንግድ ስርዓቱ ላይ ስላሉ አጠቃላይ እንቅስቃሴዎች ለአድማጭ ተመልካች ሲያደርስ መቆየቱን የኤኤምኤን ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ገልጸዋል። አዲስ ሚዲያ ኔትወርክ የከተማችን
ሚዲያ ነው። ከተማችን ነዋሪ ደግሞ ምንድን ነው የሚፈልገው የሚለውን መለየት ይሆናል ማለት ነው። ከዚህ አንጻር ንግድ ቢሮ ትላልቅ ስራዎችን እየሰራ ነው ያለው። እንደ ከተማም እንደ ሀገርም ትልቅ ተሞክሮዎች እየተገኙበት ያለ ከተማ ናት። ከዚህ አንጻር መረጃ ደግሞ ተደራሽ መሆን አለበት። ስራዎቹ ይሰራሉ። ስራዎቹ ሲሰሩ ደግሞ ማህበረሰቡ ጋር በአግባቡ መድረስ አለበት። ህዝቡ ምንድን ነው የሚፈልገው ከንግድ ቢሮ የሚለውን በደንብ መለየት አለበት ማለት ነው። የህዝቡን ፍላጎት መነሻ በማድረግም ኤኤምኤን ቀደም ሲል ከሚሰራው የከተማዋ የንግድ እንቅስቃሴ የቁጥጥር ስራና በተለይ የገበያ ማዕከላትን የአቅርቦት ዋጋ እንዲሁም ተያያዥ ጉዳዮች ላይ በስፋት ተደራሽ ለመሆን የተደረገው ስምምነት ወሳኝ መሆኑንም ነው ዋና ስራ አስፈጻሚው ያነሱት። ሚዲያ ይታወቃል፣ በመንግስትና በህዝብ መሀል ድልድይ ሆኖ መስራት ሮሉን መጫወት አለበት ነው። ብልሹ አሰራሮቹን ስናይ ለንግድ ቢሮ እንናገራለን። ንግድ ቢሮም ደግሞ ተገቢውን እርምት እየሰጠ ማህበረሰቡ ተጠቃሚነቱን እያረጋገጠ እንዲሄድ ያደርጋል እንጂ ሁሌ ያው ችግር የለም ብለን የምንድበትም ጉዳዮች ላይኖሩ ይችላሉ ብዬ አስባለሁ። ከሚዲያም አንጻር ሚዲያ ኤክስፔክት የሚደረገውም ያ ስለሆነ ማለት ነው። ስለዚህ ከአግሪመንቱ በላይ ነው ስራዎቹን የምንሰራው።